بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة عقيدة النياز كقرآن الذيهم صحيح كهنا حديث عقيدة النياز من كتابتين إن شاء الله ذلك في الأسرى صوست نقدر لهم طيب ክፍል 13 ጥያቄ 33ኛ ጥያቄ ደርሰን ነበር። ባለፈው ካቆምንበት እንቀጥላለን። هل يسبب الشرك الأكبر الخلود في النار ይላል 13ኛ ጥያቄ። هل يسبب ሰበብ ይሆናል ንል ሰበብ ብሎ ማለት እንግዲህ ምክንያት ማለት ነው። ምክንያት ሊሆን ይችላል ወይ? ምን الشرك الأكبر ትልቁ ሽርክ ምክንያት ሊሆን ይችላል ወይ? ትልቁ ሽርክ ምክንያት ሊሆን ይችላል። ለምን الخلود ለመዘውተር في النار እሳት ውስጥ ለመዘውተር ጀሃነም እሳት ውስጥ ለመዘውተር ትልቁ ሽርክ ሰበብ ሊሆን ይችላል ወይ? አንድ ሰው ትልቁ ሽርክ ሰርቶ ተውበት ሳያደርግ ወደ አላህ ሱብሓነሁ ወተዓላ ሳይመለስ ቢሞት ጀሃነም ከገባ በኋላ የመውጣት እድል ይኖረዋል ወይስ አይኖረውም? እና ለመዘውተር ሰበብ ይሆነዋል ወይ የሚለውን ጥያቄ እሱን ሊገልጽልን ነው ማለት ነው። ጠይብ ጀዋብ ጥያቄ ለ33ኛው ጥያቄ መልስ አሽርኩል አክበሩ ትልቁ ሽርክ አሽርኩል አክበሩ ትልቁ ሽርክ ይሰብቡ ምክንያት ይሆናል يسبب ምክንያት ይሆናል አልኹሉደ ለመዘውተር ምክንያት ይሆናል ፊናሪ እሳት ውስጥ ለመዘውተር ምክንያት ይሆናል ማለት ነው። ማለት ምንድነው? አንድ ሰው ሽርከል አክበር ኖሮበት አላህ Subhanahu Wa Ta'ala ላይ ትልቁ ሽርክ እያደረገ ሽርክ እየሰራ ከሞተ ጀሃነም ውስጥ ከጀሃነም የመውጣት ምን የለውም እድል የለውም ማለት ነው። ጀሃነም ውስጥ ለመዘውተር ምክንያት ሆኖታል ምን ትልቁ ሽርክ መስራቱ ማለት ነው። قال الله تعالى ከፍ ያለው አላህ Subhanahu Wa Ta'ala አለ ምን አለ? ኢነሁ አለ አላህ ሱብሓነሁ ወተዓላ ኢነሁ ነገሩ እኮ አይል አምረ ወሸእነ ማለት ነው። ነገሩ እኮ መን ዩሽሪክ ቢላህ በአላህ ሱብሓነሁ ወተዓላ ላይ የሚያጋራ የሆነ ሰው መን ሰው ዩሽሪክ ቢላህ በአላህ የሚያጋራ የሆነ ሰው ፈቀድ በርግጥ ሐረመ አላህ ሱብሓነሁ ወተዓላ ሐራም እርም አድርጓል ዐለይሂ በዚህ ሰው ላይ ማለት ነው። በአላህ ላይ የሚያጋራ በሆነ ሰው ላይ ሐራም አድርጎበታል ምን አልጀነተ ጀነት የሚባለው ነገር ሽታው ማያገኝም ሐራም ሆኖበታል። ወመእዋሁ መኖሪያው ወይ መጠጊያው አናሩ እሳት ነው ብሎ አላህ Subhanahu Wa Ta'ala ምን አድርጎልናል ገልጾልናል። ወማ ሊዛሊሚን ለበዳዮች የላቸውም ሚን አንሳር ረዳት የሚባል ነገር ከረዳት አንድ መረዳት የላቸውም የሚረዳቸው አካል የለም ብሎ አላህ Subhanahu Wa Ta'ala ገልጾልናል ማለት ነው። ስለዚህ ምንድነው ያለን እዚህ አያ ላይ መን ዩሽሪክ ቢላሂ ፈቀድ ሐረመ አላህ ነው። እንግዲህ ሽርክ የሰራ የሆነ ሰው ጀነት እሱ ላይ ምን ሆኗል? ሐራም ሆኗል፣ አይገባም። ጀሃነምም ምንድነው መኖሪያው ነው ካለም በኋላ ምን የላቸው ማለት ለበዳዮች ለሙሽሪኮች ረዳት የላቸው ማለት። ስለዚህ ከጀሃነም የመውጣት እድል የላቸው ምን ረዳት ስለሌላቸው መኖሪያቸው እሳት ነው። ጀሃነም እነሱ ላይ እርም ስለሆነ ምን ትልቁ ሽርክ እየሰሩ የሞቱ ሰዎች ከጀሃነም ለመውጣት ምንም አይነት እድል አይኖራቸውም ማለት ነው። طيب الله سبحانه وتعالى ከትልቁም ይሁን ከትንሹ ሽርክ ሁላችንም አላህ ይጠብቀንና ማለት ነው። طيب እና እንደማንም ሽርክ አክበር ምንድነው? يسبب الخلود في النار ነው። እሳት ውስጥ ለመዘውተር አንዴ ከተገባ በኋላ እሳት ውስጥ ለመዘውተር ትልቁ ሰበብ ምንድነው? ምክንያት ምንድነው? ትልቁ ሽርክ ይሆናል ማለት ነው። طيب ቀጥሎ وقال صلى الله عليه وسلم ነብያችን عليه الصلاه والسلام አሉ من لقي الله من ሰው لقي الله الله የተገናኘ የሆነ ሰው ዩሽሪኩ እያጋራ ቢሂ በሱ ላይ እያጋራ አላህን የተገናኘ የሆነ ሰው ደኸለ ናር እሳት ገባ አሉ። እንግዲህ ደኸለ በማውዱ ያርጎ ደኸለ ናር እሳት ገባ ማለት የተሐቀቀ ውቂዒሂ ውቁዕነቱ መከሰቱ እውነት ለመሆኑ እሳት ገባ ብሎ ነብያችን አለይሂ ሰላም ገለጹልን ማለት ነው። እንግዲህ እሳት ይገባል መግባቱ የማይቀር ነገር ነው ማለት ነው። ስለዚህ አላህ በአላህ ላይ እያጋራ የሞተ የሆነ ሰው አሁንም ጀሃነም ነው መዘውተሪያው የሚልን ያው ለጀሃነም ዘውታይ ለመሆን ሽርክ አክበር ሰበብ እንደሚሆን ይገልጽልናል ማለት ነው። طيب ቀጣይ ጥያቄ 34ኛው ጥያቄ هل ينفع ይጠቅማልን العمل ስራ መስራት መልካም ስራዎች መስራት مع الشرك ከሽርክ ጋር ሌላ መልካም ስራዎች መስራት ይጠቅማል ወይ ጥያቄ ነው። አንድ ሰው እንደው አዱንያ ላይ ያለ ሙሽሪክ ሆኖ ወይም ካፊር ሆኖ በጎን በጣም ብዙ መልካም ስራዎች ሊሰራ ይችላል። አሁን ላይ እንደሚታዩት በተለያየ ሁኔታ ሰዎች የተለያዩ ፕሮጀክቶችን በመንደፍ መልካም ስራዎች ሊሰሩ ይችላሉ። ግን አስሉ መሰረቱ ላይ ግን የሉም ምን ኢማን ላይ
በአላህ ሱብሓነሁ ወተዓላ በማመን ላይ በተውሂድ ላይ የሚባል ነገር የለውም እና ይህ መልካም ስራቸው ሊጠቅማቸው ይችላል ወይ ለአኺራቸው ማለት ነው። ለአዱንያ እንግዲህ መቼም ለአዱንያ ላይ አላህ ሱብሓነሁ ወተዓላ ያንዳንዱ ሰው ሙስሊምም ይሁን ሙእሚንም ይሁን ካፊር በሰራው መልካም ነገር ምን ሊያገኝ ይችላል? የሆነ ነገር ጥቅም ሊያገኝ ይችላል አዱንያ ላይ በሆነበት ማለት ነው። አዱንያ በሚኖርበት ሰዓት ግን አኺራስ ላይ ያገኛል ወይ ይጠቀማል ወይ የሚለውን እዚህ ላይ ሊነግረን ነው ማለት ነው። ምን አለ ጀዋብ መልስ እንግዲህ መልካም ስራቸው ከሽርካቸው ጋር ይጠቅማል ወይ ለሚለው ጥያቄ መልሱ ላ የንፈዑ አይጠቅምም። አልዓመሉ ስራ መስራት አይጠቅምም። መዓ ሽርኪ ከሽርክ ጋር ስራ መስራት ምንም አይጠቅምም። ከሽርክ ጋር መስራት ማለት ምንድን ነው? ሽርክ እየሰራ ሽርክ ሆኖ ሙሽሪክ ላይ ሆኖ ኩፍር ላይ ሆኖ ከጎን በጣም ብዙ መልካም ስራዎች ቢደረድር ፎቅ የሚያክል ትልቅ ቢባል መልካም ስራዎች ቢደረድር እነዛ መልካም ስራዎች ምን አያደርጉለትም? አይጠቅሙትም ማለት ነው። ለምን? ለቀውሊሂ ተዓላ ይህም የተባለበት አይጠቅሙት የተባለበት ምክንያት ለምንድን ነው? የአላህ ሱብሓነሁ ወተዓላ ንግግር ስላለ ለቀውሊሂ ተዓላ ስለማን ሲናገር? አኒል አንቢያኢ ስለ ነቢያቶች ሲናገር አላህ ሱብሓነሁ ወተዓላ የጠቀሰው ነገር አለ ማለት ነው። ምን አለ? ወለው አሽረኩ አለ አላህ ሱብሓነሁ ወተዓላ። እንግዲህ ነቢያቶች የተወሰነ ነቢያቶች ከዘረዘረ በኋላ ስለነዛ ነቢያቶች ታላቅነታቸውና በተለያየ ሁኔታቸው ከገለጸና እነዛ ነቢያቶች ከዘረዘረ በኋላ ምን አለ? ወለው አሽረኩ እነዚህ ነቢያቶች እኮ ቢያጋሩ ኖሮ አለ ቢያጋሩ ኖሮ ማለት ሽርክ ውስጥ ገብቶ ቢሆን ኖሮ ለሐቢጦ ይበላሽ ነበር አንሁም ከነሱ ማካኑ የነበረው ያዕመሉ ሊሰሩት የነበሩት ስራ ምን ይሆን ነበር? ሙሉ በሙሉ ይበላሽ ነበር ማለት ነው። ስለዚህ እነዚህ ነቢያቶች አላጋሩም። እንግዲህ ነቢያቶች አያጋሩም፣ ሽርክም ላይ አልወደቁም። ፈርዶን እንደው ሆነው እንደው ቢወድቁ ኖሮ ሽርክ ላይ ቢገቡ ኖሮ የሰሩት ስራ ምን ይሆን ነበር? ሙሉ በሙሉ ይበላሽባቸው ነበር ማለት ነው። ስለዚህ አንድ ሰው እንኳን ነቢያቶች ይቅርና ሰዎች መልካም ስራ ከጎን ሽርክ ላይ ሆኖ መልካም ስራ ቢሰሩ ምን ያደርግላቸው? አይጠቅማቸውም ማለት ነው። እንኳን ዛሬም ላይ ባሉበት ሁኔታ ይሁን ወይም ፊትም ኢማን በጥሩ ኢማን ባላቸው ሰዓት የሰሩት መልካም ስራ ይሁን አንድ የሽርክ ላይ ከገቡ ሽርክ ምንድን ነው? ይሕቢጡል ዐመለ ነው። ስራ ሙሉ በሙሉ ምን ያደርጋል? ያበላሻል። ከዛ በፊት የተሰሩ መልካም ስራዎች ሁሉ ያጠፋቸዋል፣ ሽርክ ላይ ከገባ አንድ ሰው ማለት ነው። ስለዚህ ሽርክ የሰራ ሙሽሪክ ሆኖ ከጎን ሌላ መልካም ስራዎች ቢሰራ ለአኺራ ምንም ሊጠቅመው አይችልም። አላህ ሱብሓነሁ ወተዓላ ሱረቱል ፉርቃን ላይ ነግሮናል። ወቀዲምና ኢላ ማ ዐሚሉ ሚን ዐመሊን ፈጀዐልናሁ ሀባአን መንሱራ ነው ያለ አላህ። ወቀዲምና ኢላ ማ ዐሚሉ እነሱ ወደ ሰሩት ስራ አየን፣ ቀሷድን፣ አሰብነው፣ አየነውና ኢላ ማ ዐሚሉ ወደ ሰሩት ሚን ዐመሊን ከስራ ፈጀዐልናሁ አደረግነው። ምን አደረግነው? ሀባአን መንሱራ የተበተነ አቧራ አደረግነው ብሎ አላህ ሱብሓነሁ ወተዓላ ገለጸልን ማለት ነው። ልክ እንደ ትብያ ተበትኖ ዝም ብሎ እንደቀረ ነገር አድርገነዋል ብሎ እንደማይጠቅማቸው ገልጾልናል ማለት ነው። ስለዚህ መልካም ስራ የፈለገ መልካም ስራ ቢደረድሩ ሙሽሪክ ሆኖ ሽርክ ላይ ያሉ ሰዎች ያ መልካም ስራቸው ሊጠቅማቸው አይችልም ማለት ነው። የግድ መሰረቱ መስተካከል አለበት። ከሽርክ ወጥተው ተውሂድን ማንገብና ተውሂድ ላይ መገኘት ይኖርባቸዋል። አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ ይኖርባቸዋል ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ ቃለ አላህ ሱብሓነሁ ወተዓላ አለ ብሎ ሊነግሩን ነው። ይህ እንግዲህ ሐዲሰል ቁድሲ ተብሎ ይጠራል። ሐዲሰል ቁድሲ ነቢያችን ዐለይሂ ሰላቱ ወሰላም አላህ አለ ብሎ የሚያወሩን ሐዲሰል ቁድሲ ነው። ልክ እንደ ቁርአንም ያልሆነ ቁርአን ቃሉም ትርጉሙም ከአላህ ዘንድ የመጣ ነው። ቁርአን ምንቀራው ቁርአን 30 ጁዝ ቁርአን ቃሉም ትርጉሙ ከየት የመጣ ነው? ከአላህ ሱብሓነሁ ወተዓላ የመጣ ነው ማለት ነው። ቃሉም በጅብሪል አማካኝነት እንደዚሁ ማዕናውም አላህ አምጥቶላቸው ልባቸውም ላይ እንደዚሁም የተቀመጠላቸው ነገር ነው። አንድ ያዳመጡት እስከነ ማዕናው እስከነ ቃሉ ልባቸው ላይ ይዘውታል ማለት ነው ነቢያችን ዐለይሂ ሰላም። እንደዚሁም ሐዲሰል ቁድሲ የምንለው ደግሞ ቃሉ ከአላህ የመጣ ባይሆንም ግን ትርጉሙ ሙሉ ትርጉሙ ከአላህ ሱብሓነሁ ወተዓላ ቀጥታ የመጣላቸው ልባቸው ላይ አላህ የሚያደርግላቸው ሐዲሰል ቁድሲ ይባላል ማለት ነው። እንደዚሁም ሌላ እሳቸው ነቢያችን ዐለይሂ ሰላም የሚያወሩት ሐዲስ ደግሞ እሱም ከአላህ በኩል የመጣ ከመሆኑ ጋር ግን ትርጉሙ እንደዚህ ልባቸው ላይ እንትን ብሎላቸው ሳይሆን እሳቸው ከቁርአንና ከሐዲስ ያው እያገኙ ከቁርአን እያወጡ የሚነግሩን ወይም ቁርአንን በማብራራት ዘንድ የሚገኝ ነው ማለት ነው። እንደማንም ሐዲሰል ቁድሲ ከሐዲስም ትንሽ ከፍ ያለ ከቁርአንም ዝቅ ያለ መካከል ላይ ያለ ነው ሐዲሰል ቁድሲ ተብሎ ይጠራልና ነቢያችን ዐለይሂ ሰላቱ ወሰላም ራሱ ሲናገሩ ቃለ አላህ አለ እያሉ ነው የሚናገሩት ሐዲሰል ቁድሲ ሲሆን ማለት ነው። እና እዚህ ምን አሉ? ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ ቃለ አላህ አለ ብሎ ተናገሩን። ተባረከ ወተዓላ ተባረከ ማለት ተዓዘመ ማለት ነው፣ ከፍ አለ። ወተዓላ ማለትም ከፍ አለ። ተባረከ ወይም ክብሩ ሰፋ ብለን ልንፈስረው እንችላለን። ምን አለ? አነ እኔ እኮ አለ አላህ ሱብሓነሁ ወተዓላ እኔ አግና የተብቃቃሁ ነኝ፣ አሹረካኢ ከተጋሪዎቼ
የተብቃቃሁ ነኝ። ተጋሪዎች አሉ እንግዲህ በአላህ ሱብሓነሁ ወተዓላ ላይ የሚጋሩ ማለት ነው። ሌላ አካል ተጋሪ ያደረጋቸው ራሳቸው ተጋሪ ባይሆኑም ለምሳሌ ጣዖቶች ሊሆኑ ይችላሉ። ወይም ዒሳ አምላኪ ኢየሱስ አምላኪዎች አሉ። አሁን ኢየሱስ በአላህ ላይ ተጋርቷል። ያጋራው ማን ነው? ሌላ አጋሪዎች አንተ አምላክ ነህ፣ ጌታ ነህ፣ የጌታ ልጅ ነህ ብሎ አርገውት የሌለው ደረጃ ሰጥተው በአላህ ላይ ተጋሪ ሆኗል ማለት ነው። ተጋሪ ሆኗል ማለት ምንድነው? እነሱ አጋሪዎቹ ማን ናቸው? እነሱ ሰዎቹ ናቸው። ኢሳን የሚያመልኩ ሰዎች በአላህ ላይ እያጋሩ ነው። ኩፍር ውስጥ ናቸው። ሽርክ እየሰሩ ነው። ግን ተጋሪ የሚባለው አካል ማን ነው? የሚመለከው አካል ማለት ነው። ጣዖት የሚሆን የትኛውም ከአላህ ውጭ የሚመለክ አካል ተጋሪ ነው። ለአላህ ተጋሪ ተደርጎ ነው እየተያያዘ ያለው እና አላህ ምን አለ? እኔ አግነ ሹረካኢ ከተጋሪዎቼ የተብቃቃሁ ነኝ። እነሱ እንደሚሉ እነሱ ከኔ እኩል አድርጎ እንደሚያመልኳቸው አይደለሁም ማለት ነው። እኔ ከነሱ እበልጣለሁ፣ ከነሱ የተብቃቃሁ ነኝ። አኒ ሽርኪ ከሽርካቸውም ከሰዎቹ ከስራቸው ከሽርካቸውም ምንድን ነው እነሱ ከሚሰሩት ከሚያሻርኩት በእያንዳንዱ ስራ ከሚያሻርኩት ከስራቸውም የተብቃቃሁ ነኝ፣ ከሁሉ የተብቃቃሁ ነኝ አለና መን ሰው አሚለ የሰራ ሰው አመለን ስራን የሰራ አሽረከ እዛ ስራ ላይ ያጋራበት የሆነ መዒ ከኔ ጋር ፊህ በዛ ስራ ላይ ገይሪ ከኔ ውጭ የሆነ አምላክን ያጋራበት የሆነ ስራን የሰራ ተረክቱሁ ያ ሰው ትቸዋለሁ፣ ወሽርከሁ እንደዚሁም ሽርኩንም ትቸዋለሁ፣ ሰውየውንም ትቸዋለሁኝ። እንግዲህ እኔ ከሱ የምፈልገው ነገር የለም፣ አላህ ሱብሓነሁ ወተዓላ ከኸልቅ የሚፈልገው ነገር የለም። እንደዚሁም እሱም ወደ እኔ ምንም የሚጠጋበት ሁኔታ አይኖርም፣ ትቸዋለሁ። እንደዚሁም ምኑን ወሽርከሁ ሽርክኑም እዛው ትቸለታለሁ ብሎ አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ስለዚህ አንድ ሰው ሽርክ ላይ ካለ ከአላህ ሱብሓነሁ ወተዓላ ርቀዋል ማለት ነው። አላህ ከሱ ሙሉ በሙሉ ምን አልኳት ትቶታል ማለት ነው። ስለዚህ ሌላ የትኛው መልካም ስራዎች ቢሰራ እነዛ መልካም ስራዎች ምን አያደርጉለትም? አይጠቅሙትም። ምን ላይ እስከሆነ ድረስ ሽርክ ላይ ከሆነ ማለት ነው። ከሽርክ እስካልወጣ ድረስ ሽርክ ላይ ከሆነ የትኛው መልካም ስራ ሊጠቅም አይችልም የሚል ነበረ 34ኛው ጥያቄና መልስ ማለት ነው። ስለዚህ ከሽርክ እንግዲህ ሁላችንም አላህ ሱብሓነሁ ወተዓላ ሁላችንም ከሽርክ አላህ ይጠብቀን። ዱዓ ማድረግ ያስፈልጋል። ነቢያችን ዓለይሂ ሰላም ዱዓ የሚያደርጉ ነበር። ነቢዩላህ ኢብራሂምም ዱዓ አድርጓል። ረቢ ወጅኑብኒ ወበንየ አን ነዕቡደል አስናም፣ ጌታዬ ሆይ አንተ ጌታዬ ሆይ እኔንም ልጆቼንም ምን አድርገን ጣዖትን ከማምለክ አርቀን ብሎ ለምነውት ነበር። ስለዚህ አላህ ሱብሓነሁ ወተዓላ ልንለምነው ይገባል። አንዴ ተውሂድን ይዣለሁና አንድ አልለቀውም ወይም እንደዚህ ተብሎ የመኮፈስና የኩራት ሁኔታ ልባችን ላይ ሊገኝ አይገባም ማለት ነው። ምን ማድረግ ያስፈልጋል? አላህ ሆይ መጨረሻችን አሳምርልን፣ ከሽርክና ከመጥፎ ከትንሽም ከትልቅ መጥፎ ነገራቶች ሁሉ አንተ ጠብቀን ብለን ዱዓ ልናደርግ ይገባል ማለት ነው። ኢንሻአላህ የዛሬ ደርሳችን እዚህ ላይ እናብቃ። ክፍል 13ን ይህን ይመስላል። ኢንሻአላህ በቀጣይ ደርስ ክፍል 14 በቀጣይ ደርስ ምናይ ይሆናል። አላህ ሱብሓነሁ ወተዓላ ሰምተን የምንጠቅምና በተግባር የምናውል አላህ ያድርገን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.